ይህ ኢትዮጵያ ቴሌቪዥን ነው። የካቲት 16 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ። ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ነው ወደ እናንተ እየደረሰ ነው። ዋና ዋና ጉዳዮችን ላስታውቃችሁ። የጋራ ገቢ ክፍፍል እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። ኢትዮጵያ የባህር በር በማጣቷ የሚደርሰው ኪሳራ በእያንዳንዱ ኢትዮጵያዊ ላይ የኑሮ ሸክምን ያከበደ መሆኑን የፖሊሲ ጥናት ኢንስቲትዩት ይፋ ያደረገው ጥናት ገለጸ። የኢትዮጵያ ሀገራዊ ምክክር ለቆዩ ችግሮች መፍትሄ በማበጀት ለጠንካራ ሀገራዊ አንድነት መሰረት እንደሚሆን ምሁራን ገለጹ። ከስፖርት የ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ማንቸስተር ዩናይትድ ከኤቨርተን በሚያደርጉት ጨዋታ ይጠናቀቃል የሚሉት ዋና ዋናዎች ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የኢትዮጵያ ወደብ የማጣቷ ዋጋ ስንት ነው? ኢትዮጵያ ወደብ በማጣቷ ምክንያት እርሶ በዓመት ውስጥ ስንት ብር ያጣሉ? ተንታኞች የባህር በር ማጣት ኢትዮጵያውያን ዜጎች ላይ የተጣለ ስውር ግብር ነው ይላሉ። ዜጎች ሀገሪቱ በሴራ ባጣቸው ወደብ ምክንያት የሚከፍሉት ዕዳ ነው ሲሉ ያብራሩታል። ለመሆኑ የባህር በር ማጣት ለኢትዮጵያና ለኢትዮጵያውያን ምን ማለት ነው? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልሕቅ። የጋራ ገቢ ክፍፍል እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በ2017 በጀት ዓመት ብቻ ከጋራ ገቢ ለክልሎች የሚከፋፈለው ድርሻ 91.73 ቢሊዮን መድረሱም ተገልጿል። የፌዴሬሽን ምክር ቤት በገቢዎች ሚኒስቴርና በማዕድን ሚኒስቴር ተሰብስቦ በቀመሩ መሰረት የሚተላለፈውን የክልሎች ድርሻ በትክክል መተላለፉን ለማረጋገጥ በተከናወነ የፋይናንስና ሕጋዊነት ኦዲት ግኝት ላይ ተወያይተዋል። ሳምሶን ገሉ ተጨማሪ አለው። የማዕድን ሚኒስቴርና የገቢዎች ሚኒስቴር የሚሰበስቡት የጋራ ገቢ ለክልሎች በተዘረጋው የቀመር ስርዓት መሰረት መከፋፈሉን ለማረጋገጥ የተደረገው የፋይናንስ ሕጋዊነት ኦዲት ግኝት ላይ ከባለድርሻ አካላት ጋር ውይይት ያደረገው የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ከጊዜ ወደ ጊዜ በሚሰበሰበው የጋራ ገቢ መሻሻሎች መኖራቸውን የጠቆመ እንደነበር ተመላክቷል። ምንም እንኳን የጋራ ገቢ ክፍፍሉ እድገት ቢያሳይም ዛሬም ጠንካራ ስራዎች መከናወን እንደሚገባቸው አፈጉባኤ አገኘሁ ተሻገር አስታውቀዋል። የጋራ ገቢው ማሻው ከመካሄዱ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 መጨረሻ 91.73 ቢሊዮን ብር ደርሷል። በተመሳሳይ የፌዴራልና የክልሎች የጋራ ገቢዎች አካል የሆነው ከሮያሊቲ ክፍያ የምናስተላልፈው ሀብት እጅግ በጣም ዝቅተኛ ስለሆነ በደንብ ማሰብና መነጋገር ይጠይቃል። ከሮያሊቲና መሰል ክፍያዎች ጋር ተያይዞ ያሉ ክፍተቶች መንግስት ሊያገኝ የሚገባውን የሚያሳጡ ክልሎችንም ከድርሻቸው ያሳነሱ መሆናቸው በውይይቱ ተነስቷል። በአግባቡ የማይሰበስቡ የማያስተላልፉ ባለሀብቶችም አሉ። ለምሳሌ አንዳንዶቹ በሕግ የተቀመጠውን ሬት ቫዮሌት የሚያደርጉ አሉ። በተለይ ሮያሊቲ ላይ ማለት ነው። የሮያሊቲን ያሰባሰብ በምናይበት ጊዜ በጣም ጥብቅ ክትትል ያለው አይደለም። ስራው የሚከናወንበትም አካባቢ በቀላሉ አክሰስ የመደረግ ዕድሉ አነስተኛ ስለሆነ ብዙ ፈተናዎች ያሉበት ነው እና እንደዚህ ከሆነ የሰጡንን የምንቀበል ብቻ ልንሆን እንችላለን። የቀረበውን ብቻ የምንቀበል አብዛኛው ሀብት አቢዩዝ የሚደረግ ሊሆን ይችላል። ከማዕድን ሮያሊቲ ጋር በተያያዘ የተቀመጡ ጉዳዮች ነገር ግን እየተሰራ ባለው ስራ ግን እየተገኘ ያለውን እየተሰበሰበ ያለውን አጠቃላይ ገቢ
በጣም አነስተኛ ነው። በጣም አነስተኛ ነው። አሁን ስራው በዚህ ላይ አልተጀመረም ብሎ ቢገመገም እኔ ጥሩ ይመስለኛል። አሰራር ስርዓቱ በቃ ኦልሞስት በአምራቾቹ ወይ ደግሞ እነዚህ ማዕድን ላይ የተሰማሩ ሰዎች ላይ ብቻ ትኩረት ያደረገ ነው። የማዕድን ሚኒስቴር በበኩሉ በዚህ ረገድ ያሉ ክፍተቶችን ለማረም የአሰራር ስርዓትን ከመዘርጋት ጀምሮ በመድረኩ የተነሱ ክፍተቶችን በጥናት ለይቶ ማስተካከያዎች እንደሚያደርግም ጠቁሟል። ምርት እና ሽያጭ ክትትልን በተመለከተ የሞኒተሪንግ ስራ አለ። ኢንስፔክሽን ስራዎች ይሰራሉ። የቱ ጋ ነው ክፍተቱ የሚለው እውነት ለመናገር በደንብ አድርጎ የቱ ጋ ነው ክፍተቱ፣ ለምንድን ነው ይሄ የተከሰተው የሚለውን ነገር መፈተሽ ያስፈልጋል። እውነት ለመናገር ኮምፕሊኬትድ የሆኑ ነገሮች አሉ። በደንብ አድርጎ ወደ ኋላ ለምን የሚለውን እያንዳንዱ ነጥቦች ፈትሾ ከዛ በኋላ ተገቢ ምላሽ መስጠትም አግባብ የሚሆነው ያን ጊዜ ይሆናል። ከዛ ውጪ አሰስመንት እየተሰራ ያላል። በሚኒስቴር መስሪያ ቤቱ ዋጋዎች የሚዘጋጅላቸው አሰስመንቶች እየተሰሩ ያሉበት ሁኔታ አለ። እነዚህ ሲያልቁ እንግዲህ ወደ ትግበራ ምንገባ ነው። ለጋራ ገቢ እድገት ሁሉም ክልል የሚጠበቅበትን ሊወጣ እንደሚገባ ያነሱት የምክር ቤቱ የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ሰብሳቢ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም ያኔ የክፍፍል ምጣኔው እድገት ይኖረዋልም ብለዋል። ታክስ የሚሰበሰበው ኢኮኖሚ ሲያድግ ነው። ኢኮኖሚ ደግሞ የሚያድገው እያንዳንዳችን ኃላፊነታችንን ስንወጣ ነው። ስፔሻሊ ክልሎች ጋር ያለ ኃላፊነት በአግባቡ መወጣት ያስፈልጋል። የህግ ድጋፍ መስጠት፣ ግብዓቶችን በአግባቡ እንዲቀርቡ ማድረግ፣ የመሬት አቅርቦትን ለአምራቾች ማቅረብ፣ የሚያስፈልጉ ድጋፎችን ሁሉ አድርጎ እያንዳንዱ ተቋም ምርታማ እንዲሆን እንዴት ነው ይሄንን እየደገፍን ያለ ነው የሚለውን በደንብ ማየት ያስፈልጋል። የግሉንም ዘርፍ እንዴት ነው እየደገፍን ያለ ነው፣ እንዴት ነው ውጤታማ እያደረግን ያለ ነው፣ እንዴት ነው ትሪት የምናደርገው የሚለውን በአግባቡ ማየት ያስፈልጋል። ኬኩ ካደገ የምንከፋፈለው በዛው ልክ ያድጋል። የመልማት አቅማችንን በዛው ልክ ያድጋል። ኢኮኖሚውን በዛው ልክ መሳብ እንችላለን። በዛው ልክ ውጤታማ መሆን ይቻላል። ካልሆነ ግን ድህነትን የመከፋፈል ጉዳይ ይሆናል። ያ ደግሞ ሄዶ አንድ ቦታ ይሰበርና ችግር ያመጣል ማለት ነው። ስለዚህ ይበልጥ ውጤታማ ለመሆን እዛ ላይ ትኩረት አድርጎ መስራት ያስፈልጋል። በመጨረሻም ይሄ ግምገማችን የኦዲት ሪፖርታችን የሚያሳየው ማዕድን ሚኒስቴር ላይ ያለው ጉድለት እንደተጠበቀ ሆኖ በጋራ ገቢዎች ትልልፍ የፍትሃዊነት መጓደል ችግር እንደሌለ አረጋግጠናል። ፍትሃዊ ባልሆነ መንገድ ሀብት የተጠቀሙ ክልሎች እንደሌሉ፣ ፍትሃዊ ባልሆነ መንገድ የተጎዱ ክልሎች እንደሌሉ ያረጋገጥንበት መድረክ መሆኑን ለማረጋገጥ ችለናል። ቋሚ ኮሚቴው በቀጣይ በጋራ ገቢ አሰባሰብና መሰል ጉዳዮች ላይ የክትትልና ድጋፍ ስራዎችን አጠናክሮ እንደሚቀጥልም በመድረኩ ተጠቁሟል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ኢትዮጵያ የባህር በር በማጣቷ የሚደርሰው ኪሳራ በእያንዳንዱ ኢትዮጵያዊ ላይ የኑሮ ሸክምን ያከበደ መሆኑን የፖሊሲ ጥናት ኢንስቲትዩት ይፋ ያደረገው ጥናት አመላክቷል። ጥናቱ እያንዳንዱ ኢትዮጵያዊ በየዓመቱ እስከ 35,000 ብር የሚገመት የኑሮ ጫናን እንደሚያስተናግድ ይገልጻል። ሀብታሙ ተክለስላሴ በዝርዝር ይነግረናል።
እያንዳንዱ ኢትዮጵያዊ በአመት ከ145 እስከ $235 ወይንም እስከ 35 ሺህ ብር ድረስ ይከፍላል። ለማን? እንዴት? ስለ ስውሩ ግብር የወጣው አዲስ ጥናት ይህንን ይላል። አንድ ሰው ሱቅ ሄዶ ጨውም ይግዛ፣ ስኳር፣ ልብስም ይግዛ፣ የቤት ዕቃ ይህንን ግብር ይከፍላል። የማይታይ የማይነገር ግብር፣ ትልቅ ኪሳራ። 35 ሺህ ብር እንደየኑሮ ደረጃው የሆነ ነገር ማድረጉ አይቀርም። በዝቅተኛ የኑሮ ደረጃ ለሚገኝ አንድ ቤተሰብ ብዙ ቀዳዳ ይሸፍናል። የእያንዳንዱ ተደምሮ እንደ ሀገር በየዓመቱ ከ19 እስከ 31 ቢሊዮን ዶላር የሚገመት የሀገር ውስጥ ጠቅላላ ምርት ወይንም ጂዲፒ እያጣን ነው። ጥናቱ እንደሚለው አሁን እጅግ እየተፈተንበት ካለነው የዋጋ ግሽበት 15.2 በመቶ በወደብና የሎጂስቲክ ወጪ ምክንያት የመጣ ነው። ጥናቱ ኢትዮጵያ የባህር በር አልባ መሆኗ እየከፈልን ያለነው ዋጋ በኪሳችን መሆኑን ቁልጭ ባለ ማስረጃ ያስቀምጠዋል። አሁን ጥያቄው ኢትዮጵያ የባህር በር ቢኖራትስ የሚለው ነው። እንደ አውሮፓውያን አቆጣጠር በ2024 የባህር በር እጦት ያስከተለው ኪሳራ ከጠቅላላ የሀገሪቱ ጥቅል ሀገራዊ ምርት ወይም ጂዲፒ ከ13 እስከ 23 በመቶ የሚደርስ ነው። ይህንኑ ቁጥር ከውጭ ዕዳ ጋር ብናነጻጽረው እንደ አውሮፓውያን አቆጣጠር በ2024 የታየው የንግድ ኪሳራ ሀገሪቱ በዚያው ዓመት ከከፈለችው የውጭ ዕዳ ክፍያ በ193 በመቶ ይበልጣል። የባህር በር ቢኖረን ኖሮ የሀገሪቱን የውጭ ዕዳ በቀላሉ መክፈልና የውጭ ምንዛሬ እጥረትን መቅረፍ እንችል ነበር። በየዓመቱ የምናጣው ይህ ግዙፍ ገንዘብ በመቶዎች የሚቆጠሩ ሆስፒታሎችና በሺዎች የሚቆጠሩ ትምህርት ቤቶችን ለመገንባት የሚያስችል የታፈነ አቅም ነው ይሉታል ባለሙያዎቹም። ባለፉት 20 ዓመታት የታየው ድምር ኪሳራ ደግሞ በዚህ ወቅት ከተከፈለው ጠቅላላ ዕዳ በ270 በመቶ ብልጫ አለው። ወደ እያንዳንዳችን ህይወት ስንመጣ ደግሞ ከላይ የጠቀስነውን ቁጥር እናገኛለን። ላለፉት 30 ዓመታት ከ1993 ጀምሮ የባህር በር እጦት እያንዳንዱ ዜጋ በየዓመቱ ከ145 እስከ $235 ወይንም 35 ሺህ ብር የሚደርስ የኑሮ ኪሳራ እንዲደርስበት አድርጓል። በጥናቱ መሰረት የወደብ አገልግሎት ክፍያ ብቻውን ከንግድ ዋጋው 12.2 በመቶ ሲሆን በእቃዎች መዘግየትና መበላሸት ምክንያት የሚጠፋውን ጨምሮ አጠቃላይ የወደብ ወጪ 15.2 በመቶ የሚደርስ ነው። ባለፉት 20 ዓመታት ውስጥ ኢትዮጵያ በዚሁ ምክንያት 38 ቢሊዮን ዶላር የሚገመት የኤክስፖርት ገቢን አጥታለች። እንደ አውሮፓውያን አቆጣጠር በ2024 ብቻ 3.7 ቢሊዮን ዶላር የኤክስፖርት ገቢን አጥታለች። መዘግየትም በኪሳራው የራሱን ድርሻ ይይዛል። በአንዳንድ አጋጣሚዎች ዕቃዎችን ከወደብ ለማውጣት በወረፋና በቁሳቁሶች እጥረት ምክንያት እስከ 30 ወራት የሚደርስ ከፍተኛ መዘግየት ያጋጥማል። የኮንቴነር እጥረትና ያልተጠበቁ ወጪዎች በአንድ ጭነት ላይ $10,000 በላይ ተጨማሪ ወጪ ሊያስከትሉ ይችላሉ። እንደ ጥናቱ ከሆነ የባህር በር እጦቱ አንደምታ ከዚህም ላቅ ያለ ነው። የስልታዊና ፖለቲካዊ ተጋላጭነት ስጋትን ደቅኗል። ምክንያቱም ያለን የወደብ ጥገኝነት አንድ ላይ የተንጠለጠለ ነው። ኢትዮጵያ ለውጭ ንግዷ 95 በመቶ ያህሉን በጅቡቲ ወደብ ላይ ብቻ ጥገኛ መሆኗ ለደህንነትና ለፖለቲካ ጫና ያጋልጣታል። ከጅቡቲ ጋር ያለን ወዳጅነትና አጋርነት በራሱ ፈተና ባይሆንም እንኳ በቀይ ባህር አካባቢ ያሉ ዓለም አቀፍ ወታደራዊ የባህር ኃይሎች መስፋፋት የኢትዮጵያን የንግድ እንቅስቃሴ ለስልታዊ አደጋ ወይንም ስትራቴጂክ ቾክ ያጋልጠዋል። ይህ ማለት የ120 ሚሊዮን ሕዝብ ሰላምና ደህንነት በሌሎች ፈቃድ ላይ የተመሰረተ ነው ማለት ነው። ያ አንድ መስመር በጦርነት ወይም በፖለቲካ አለመግባባት ቢዘጋ ሀገሪቱ ምግብና መድኃኒት እንኳ ማግኘት የማትችልበት አደጋ ውስጥ ትወድቃለች። በቀይ ባህር አካባቢ ያሉ የዓለም አቀፍ ኃይሎች መስፋፋት ኢትዮጵያን ለስትራቴጂካዊ ጥቃት ያጋልጧታል። የታሪካዊ ጠላቶቻችን ከበባም የራሱ ትርጉም ይኖረዋል። እናም ምን ይሆን ምን ይደረግ ነው ጥያቄው። ጥናቱ መፍትሄዎችን አመላክቷል። በቅድሚያ የባህር በር የማግኘትን ጉዳይ የታላቁ ህዳሴ ግድብን የቅድሚያ ብሔራዊ አጀንዳ አድርገን በጋራ እንደቆም ነው ለዚህም ተመሳሳዩ ማድረግ ወደ ግቡ ያደርሳል ሲል ያስቀምጣል። ቀጥሎ አማራጮችን ማስፋፋት፣ በአንድ የወደብ መስመር ላይ ያለውን ጥገኝነት ለመቀነስ የንግድ የመሰረተ ልማትና የዲፕሎማሲ አማራጮችን ማብዛት ያስፈልጋል። ክልላዊ ትስስርን ማጠናከር ሌላኛው መፍትሄ ነው። በአፍሪካ ነፃ የንግድ ቀጠና ስምምነት እንዲሁም በኢጋድ በኩል ጠንካራ የዲፕሎማሲ ስራ መስራት እንደሚገባ ጥናቱ ይመክራል። ሌላኛው የሎጂስቲክስ ቅልጥፍናን ማሻሻል እንደ ማክሮ ኢኮኖሚ ማረጋጊያ ተቆጥሮ ሊሰራበት ይገባል። ተዘግቶብን አንኖርም የምንለው በምክንያት ነው። ሁለንተናዊ ሉዓላዊነታችንን ለማረጋገጥ ከማይታየው ግብር ድኖ በራሱ ሀገር የቆመች ሀገርን ለመፍጠር የባህር በር አለመኖር በኢትዮጵያ ንግድ ተወዳዳሪነት ላይ ከፍተኛ ጫና እያሳደረ ይገኛል። ለሎጂስቲክስ የሚባክነው ሀብትና ጊዜ ለገበሬው ምርትና ለኢንዱስትሪው ግብዓት እንቅፋት እንደሆነም ይገለጻል። የባህር በር ለማግኘት ከጎረቤት ሀገራት ጋር የሚደረጉ ውይይቶች ኢትዮጵያ በቀጠናው ላይ የጋራ ልማትና የሰላም ዋስትና እንዲረጋገጥ ያላትን ጽኑ አቋም የሚያሳይ ነው። ተስፋዬ ለመይሳ በዚህ ጉዳይ ላይ ያጠናቀረው ዘገባ አለ።
ባህር ለአንዳንዶች ድንበር ነው፣ ለአንዳንዶች ግን መንገድ። ለኢትዮጵያ ግን ይህ ድንበር የሩቅ ዕድል ሆኖባት ቆይቷል። ከ120 ሚሊዮን በላይ ሕዝብ፣ የኢኮኖሚ ግዙፍነት፣ ነገር ግን በሰፊ ምድር ተከባ በባህር የተዘጋች ሀገር። ይህ ታሪካዊ እውነታ የዛሬዋን ኢትዮጵያ የመልማት አቅም በእጅጉ እየገደበው ይገኛል። ባህር በር አለመኖር ከጂኦግራፊያዊ ገደብ በላይ የኢኮኖሚ ዕዳ ነው። የንግድ መስመሮች ጥገኛ ያደርጋል። የወጪ ንግድን ተወዳዳሪነት ያዳክማል። የገቢ ዕቃን ዋጋ ያንረዋል። ጊዜ በጉዞ ላይ ይባክናል። ሀብት በሎጂስቲክስ ይወድማል። ኢትዮጵያ በታሪክና በጂኦግራፊ አቀማመጧ የባህር በር ባለቤት የነበረች ቢሆንም በተሰሩባት ሴራዎች ግን ላለፉት 30 ዓመታት ባህር አልባ ሀገር ሆና ቆይታለች። ይህም ከ120 ሚሊዮን በላይ ለሆነው ሕዝብ የኢኮኖሚ የጸጥታና የዲፕሎማሲ ጫናዎችን እያሳደረ ይገኛል። በተለይም ለወደብ ኪራይና ለሎጂስቲክስ አገልግሎት በየዓመቱ የምታወጣቸው በቢሊዮን የሚቆጠሩ ዶላሮች ለሌሎች ልማቶች ሊውል የሚችለውን አቅም በእጅጉ እየተፈታተነው ይገኛል። ነገር ግን ጥያቄው ሌላ ዓላማ የለውም። ይህ የኢትዮጵያ የህልውና ጥያቄ በዲፕሎማሲ ሰንሰለት ይፈታል፣ በትብብርም ይመጣል፣ በጋራ ተጠቃሚነት ይረጋገጣል። የባህር በር የሁሉንም ወገን ተጠቃሚነት የሚያረጋግጥ የጋራ የልማት አጀንዳ ነው። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ይሄ ጥያቄ የገባቸው አሉ፣ ያልገባቸው አሉ፣ እንዲገባቸው የሚጠይቁ አሉ። የእኛ ስራ ማስረዳት ነው። ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማደግ ነው። ባህር በር የፖሊሲ ሰነድ ብቻ አይደለም። ለገበሬው ምርት የተሻለ ዋጋ ነው። ለኢንዱስትሪው ጥሬ ዕቃ ፈጣን መዳረሻ ነው። ለዜጋው ህልም ሰፊ መንገድ ነው። የኢትዮጵያ የልማት ጉዞ ከባህር በር ጋር የተያያዘ ነው። ኢትዮጵያ ወደ ባህር አቅጣጫ በሰላም በዲፕሎማሲና በጋራ ተጠቃሚነት መርህ ኢትዮጵያ የባህር በር ይገባኛል ጥያቄ ማሳያ አሰብን ማንሳት ይቻላል። አሰብ ለአፋር ህዝብ ታሪክ ብቻ አልነበረም፣ የተፈጥሮን የማንነት ስር እውነትም ነው። አሰብን ከኢትዮጵያ መለየት የአፋርን ህዝብ የኢኮኖሚ ጀርባ አጥንት መስበር በመሆኑ ጉዳዩ ከሀገር ህልውና ጋር ቀጥታ የተያያዘ የመብት ጥያቄም ጭምር ነው። በአሰብ ጉዳይ የአፋር ህዝብ የማይሻር የባለቤትነት ምስክር ሆኖ ባለበት በዚህ የታሪክ ምዕራፍ ላይ አንድ እውነት ግልጽ ሆኖ ይወጣል። ለመሆኑ አሰብና አፋርን፣ ኢትዮጵያና ቀይ ባህርን ለይቶ ማየት ይቻላልን? ፋስካ ያሉ ተጨማሪ አላት። አሰብ ለኢትዮጵያ መልክዓ ምድራዊ መውጫ ብቻ አይደለችም። አሰብ የአፋር ህዝብ የዘመናት የንግድ የባህልና ስልጣኔ ማዕከልም ናት። አሰብ በታሪክ የአውሳ ስልጣኔ አካልም ነበረች። የኢትዮጵያ ማዕከላዊ መንግስት ከአውሳ ሱልጣኔቶች ጋር በነበረው ግንኙነት አሰብ የኢትዮጵያ ዋነኛ የንግድ በር ሆናም ቆይታለች። የአፋር ህዝብ ደግሞ ባህር የቤታችን ደጃፍ ነው ብሎ ያምናል። በአሁኑ ወቅትም በአሰብ ዙሪያ የሚኖረው ህዝብና የኢትዮጵያ አፋር ክልል ያለው ህዝብ አንድ መንፈስ ያለው፣ የባህር በር ጥያቄውም የመሬት ብቻ ሳይሆን የህዝብ ጥያቄ መሆኑን ያረጋግጣል። የአፋር ህዝብ ስለ አሰብና ስለ ቀይ ባህር ሲናገር ቀይ ባህር የሌለበትና ልብ የሌለው ሰው አንድ ናቸው የሚል ዘፈኖችን ጭምር ነበር። ያም ብቻ አይደለም። አርዱፍ ተብሎ የሚጠራ ድርጅት፣ አብነግ አፋር ብሔራዊ ነጻነት ግንባር የሚባል የትጥቅ ትግል የሚያከናውኑ የቀይ ባህርን ወደ ኢትዮጵያ ለመመለስ ከፍተኛ የሆነ
ተጋድሎ ሲያደርጉ የነበረ መሆኑና መለስ ዜናዊ በዚህ በኩል ኢሳያስ በዛ በኩል በሁለት ጣቶች መካከል የገባች ቅማል አይነት ጭፍጨፋ ሲያደርጉበት የነበረ ህዝብ ነው። በተለያዩ አጋጣሚዎች ጦርነቶች ተደርገዋል። ለምሳሌ ባዳ ላይ የተደረገውን ጦርነት ብንመለከት በጣም በብዙ ሺህ የሚቆጠሩ አፋሮች ለዚህ ኮዝ የሞቱ አሉ። ኢትዮጵያ ከአክሱም ስልጣኔ ጀምሮ እስከ ቅርብ ጊዜው የኤርትራ መገንጠል ድረስ የቀይ ባህር ባለቤት ነበረች። አሰብ በጣሊያን ግዥ አማካኝነት ከኢትዮጵያ የተነጠቀችው በ19ኛው ክፍለ ዘመን መገባደጃ ላይ ቢሆንም ህዝቡ ግን ግንኙነቱ ዛሬም ድረስ አልተቋረጠም። ኢትዮጵያ አሰብን በተመለከተ የምታነሳው ህጋዊ ነጥብም ከ1900ዎቹ የድንበር ውሎች ይነሳል። በተለይም ኢትዮጵያ የባህር በር አልባ እንድትሆን የተደረገበት ሂደት ዓለም አቀፍ ህግጋትንና የህዝቦችን ፍላጎት ያገናዘበም አልነበረም። የተባበሩት መንግስታት ድርጅት በ1950ዎቹ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ሲወስን ዋነኛ ምክንያት ያለው ኢትዮጵያ ያለ ባህር በር መኖር አትችልም የሚል መደምደሚያ ላይ ደርሶ እንደነበርም ይነገራል። ከ120 ሚሊዮን በላይ ህዝብ ያላት ሀገር የዓለም የንግድ መስመር በሆነው ቀይ ባህር ላይ ምንም አይነት ቀጥተኛ መውጫ እንዳይኖራት መደረጉ ፍትሃዊነት የጎደለው መሆኑን እነዚህ ማሳያዎች አስረጋጭ ናቸው። እዚህ ጋር ነው የአፋር ህዝብ ቁርኝት እንደ ትልቅ ማስረጃ የሚቀርበው። አንድን ህዝብ አግባብ ባልሆነ መልኩ በሰው ሰራሽ ድንበር ከባህሩ መለየት ሰብአዊና ኢኮኖሚያዊ ቀውስ መፍጠሩ ለማስረጃነት ይጠቀሳል። የአሰብ ራስ ገዝ የሚባለው በደርግ ጊዜ ከአዋሽ ጀምሮ ያሉትን አካባቢዎች የአፋርን ያጠቃለለ ነው አሰብ ራስ ገዝ የሚባለው። ስለዚህ ይሄንን ቆርጦ ጭንቅላቱን ቆርጦ ማስቀረት አይነት ነገር ነው ሂደቱ የነበረው እና ያ ጥያቄ አሁን የሚነሳው ጥያቄዎች ትክክለኛ የሆኑ ጥያቄዎች ናቸው። በህጋዊ መንገድ በጋራ መልማትን በሚል መልኩ የጋራ ተጠቃሚ መሆን ነው የሚያዋጣው ለኤርትራ መንግስት ቢሆን። ምክንያቱም ትናንትና መለስ ዜናዊ አሰብን ኢትዮጵያ ካልተጠቀመችበት የግመሎች መፈንጫ ነው የሚሆነው ሲል አሁንም የግመሎች መፈንጫ ነው ያደረጉት። ምክንያቱም ጥቅም ላይ እንዳይውል አድርገው ህዝቡም እንዳይጠቀም ባህር በር ለጥላቶች ክፍት የሚሆንበት ረጅም ጥላት ለምሳሌ እነ ግብጽን ብንመለከት ዛሬ ከኤርትራ ጋር ለመስራት የሚጥሩት ጥረት አለ። ስለዚህ ኢትዮጵያን ሊያፈርሱ የሚችሉ ኃይሎች ሁሉ ሊጠቀሙበት የሚችል መሆኑን መቻል አለብን። ራሳችንን ለመከላከል የዲፕሎማሲ ጨዋታ ለመጫወት ፖለቲካሊ ኢኮኖሚካሊ ደግሞ እኛ ዛሬ ስንት ቢሊዮን ዶላር ነው እያወጣን ያለ ነው። ስለዚህ የአሰብ ጉዳይ የቀይ ባህር ጉዳይ የጋራም ጥያቄ መሆን መቻል አለበት። የአፋር ህዝብ ጥያቄም ለኢትዮጵያ የባህር በር ጥያቄ ትልቅ አቅም የሚሆነው በሚከተሉት ነጥቦች ነው። ህዝቡ በድንበር ሳይገደብ የሚዘዋወርበት የሚጋባበትና የሚገበያይበት ሁኔታ አሁንም መኖሩ የአፋር ህዝብ ቁርኝት እንደ ህያው ማስረጃነት የሚታይ ነው። ይህ ተፈጥሯዊ ትስስር ከፖለቲካ ድንበር በላይ መሆኑንም ያሳያል። ለአፋር ህዝብ አሰብ የኢኮኖሚ የጀርባ አጥንትም ነው። ኢትዮጵያ አሰብን ስታጣ የአፋር ህዝብም የንግድና የባህል ማዕከሉን አጥቷል። ስለዚህ ጥያቄው የብሔራዊ ጥቅምና የህዝብ ትስስርም ጥያቄ ሆኖ ይመጣል። ኢትዮጵያ የአሰብን ጉዳይ ስታነሳ እንደ ሀገር የመኖር ህልውናን ብቻ ሳይሆን የታሪክ ስህተትን የማረምና የተቆራኘ የቆየ ታሪካዊ አካልንም የመጠገን ጉዳይ ስለሆነም ነው። በዚህ የትውልዱ የባህር በር እናገኝ የሚል የቁጭት ጥያቄ ውስጥ አሰብና አፋር የማይሽር የባለቤትነት ምስክር ሆነው ይቀመጣሉ። የኢትዮጵያ የባህር በር አልባነት በኢኮኖሚ እድገቷ ላይ አሉታዊ ተጽዕኖ ከፍተኛ ነው። የህዝብ ቁጥሯና እያደገ ያለውን ኢኮኖሚያን የሚመጥን አቅም ለመገንባት ደግሞ የባህር በር ጥያቄ ተቀባይነቱ እንዲጎላም ያደርገዋል። የኢትዮጵያን የባህር በር ጥያቄ ከኢኮኖሚ ፋይዳ አኳያ ምንድን ነው የሚለውን ሰናይት ብርሃኔ በተከታዩ ዘገባ ታስቃኘናለች። ሀገራት የኢኮኖሚና የደህንነት የስበት ማዕከል አድርገው የሚመለከቱት ነው። የብሔራዊ ጥቅም ማስጠበቂያቸውም ጭምር ነው የባህር በር ባለቤትነት ጉዳይ። የራሱ የባህር በር እንዲኖረው የማይፈልግ ሀገር የለም። ኢትዮጵያ ከ3 አስርት ዓመታት በፊት የባህር በሯን ያጣችበት መንገድ በየትኛውም አመክንዮ ተቀባይነት የለውም። ለዚህም ነው የአሁኑ ትውልድ የባህር በር ጥያቄን
ከተፈጥሮ ከታሪክና ከዓለም አቀፍ ሕግና ከኢኮኖሚ አንጻር እያነሳው ያለው? እስቲ ይህንን ጉዳይ በዝርዝር እንመልከተው። በዓለም ላይ 46 ሀገራት የባህር በር የላቸውም። አሁን ላይ የባህር በር ከሌላቸው ሀገራት ኢትዮጵያ ብቻ ናት እንደ ሀገር ስትመሰረት የባህር በር ኑሯት በኋላም በታሪካዊ ጠላቶቿ አደባ የራሷ መግቢያና መውጫን የተነጠቀችው። ለዚህም ነው ኢትዮጵያ አሁን ላይ ያነሳችው የባህር በር ጥያቄ በተፈጥሮ ምክንያት ተቀባይነት ያለው የሚሆነው። በተጨማሪም ኢትዮጵያ ከቀይ ባህር በቅርብ ርቀት ላይ የምትገኝ ሀገር ሆና የበይ ተመልካች መሆን ስለሌለባትም ነው። ኢትዮጵያ የሺ ዘመን የገናና ታሪክ ባለቤትም ነች። ከጥንት እስከ ቅርብ ዓመታት ድረስ በህንድ ውቅያኖስና በቀይ ባህር የአዶሊስ ዘይላንና ምጽዋ እስከ አሰብ ወደቦች ለወጪና ገቢ ንግዷ ስትጠቀም እንደነበርም በታሪክ ድርሳናት በግልጽ ሰፍሯል። በጥንት ዘመን ከዓለም ገናና ስልጣኔዎች አንዷ የነበረችው ኢትዮጵያ ከመካከለኛው ምስራቅ እስከ ሩቅ ምስራቅ ትልልቅ የንግድ እንቅስቃሴዎችን ታደርግም ነበር። ይህም ኢትዮጵያ የባህር በር ባለቤትነቷን በታሪክ ጭምር ማረጋገጫነት የሚሰጥ ነው። የቅርብ ጊዜውን እንኳን ብንመለከት ኢትዮጵያ ከ3 አስርት ዓመታት በፊት 90 በመቶ የወጪ ገቢ ንግዷን በራሷ ወደብ ላይ ታከናውን ነበር። የዛሬ 30 ዓመት ኢትዮጵያ የነበራትን ወደብ አንድም ሳያስቀር ያሳጣት የባዕዳንና የባዳ ሴራ እንደ ሀገር ብዙ ዋጋን እያስከፈለ ነው። 130 ሚሊዮን ሕዝብ ያላት ኢትዮጵያ አሁን ላይ ብቻ ሳይሆን መጪውም ጊዜ ጭምር ስታስብ የባህር በር ማጣቷ የሚያንገበግብ ነው። አሁን ላይ የባህር በር ከሌላቸው ሀገራት የኢትዮጵያን ያህል የሕዝብ ቁጥር ያለው የለም። የሕዝብ ቁጥሯና ኢኮኖሚዋ በፍጥነት እያደገ ላለው ኢትዮጵያ የባህር በር ማግኘት በኢኮኖሚ ምክንያታዊነት ተቀባይነት ያለው ነው። የባህር በር አልባነት በኢኮኖሚያዊ እድገት ላይ አሉታዊ ተጽዕኖ ከፍተኛ ነው። የውጭ ኢንቨስትመንትን ለመሳብ እንዲሁም ደግሞ ከዓለም አቀፍ ንግድ አንጻርም ተወዳዳሪነትን ይቀንሳል። የተባበሩት መንግስታት ድርጅት የባህር በር ሕግ ላይ በአንቀጽ 125 እና 127 ወደብ የሌላቸው ሀገራት የባህር በር ካላቸው አገራት ወደቦችን መተላለፊያ ኮሪደሮችን የማግኘት መብት እንዳላቸው ይደነግጋል። ኢትዮጵያ እያደገ ካለው ኢኮኖሚዋ ጋር በተገናኘ የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው። በምስራቅ አፍሪካ ቀጠና ካለው ጂኦፖለቲካዊ ተጽዕኖ ፈጣሪነት አንጻርም የኢትዮጵያ የባህር በር ማግኘት ጠንካራ የባህር ኃይል በመገንባት የቀጠናውን ሰላም አስተማማኝ እንዲሆን ያስችለዋል። በኢኮኖሚ መስክ ሲታይም ኢትዮጵያ ከምትገኝበት የአፍሪካ ክፍለ ኢኮኖሚ ቀዳሚ እንደመሆኗ የራሷ የባህር በር መኖር የቀጠናውን ኢኮኖሚያዊ ውህደት ለማፍጠንም ከፍተኛ እገዛ ይኖረዋል። በመሆኑም ኢትዮጵያ መውጫ መግቢያ የሆነውን የባህር በር ባለቤትነት ማሳካት አይቀሬ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ ኢኮኖሚዋን የሚመጥን ራሷ የምታስተዳድረው እንዲሁም በየጊዜው የምታዘምነው ወደብ ማግኘቷ ከኢኮኖሚ ጠቀሜታው ባለፈ ከጂኦግራፊያዊ እስረኝነትም ያላቅቃታል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ሀገራዊ ምክክር ለቆዩ ችግሮች መፍትሄ በማበጀት ለጠንካራ ሀገራዊ አንድነት መሰረት እንደሚሆን ምሁራን ገለጹ። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር ስኬታማ ሆኖ እንዲጠናቀቅ
የሁሉም ወገን ተሳትፎ እንደሚያስፈልግ አመላክተዋል። ሚካኤል ገዙ ተጨማሪ አለው። ኢትዮጵያውያን በከረሙ ችግሮቻቸው ዙሪያ ተመካክረው አዲስ ሀገራዊ አውድ ለመፍጠር እየሰሩ ይገኛል። ወደ ማጠቃለያ ምዕራፉ የተቃረበው የኢትዮጵያ ሀገራዊ ምክክር ሁሉም ኢትዮጵያውያን በሀገራቸው መጻኢ ተስፋ ዙሪያ ተወያይተው ለሀገር ይበጃል ባሉት ሀሳብ ላይ ውሳኔ የሚያሳልፉበት ነው። የጋራ ነገር እንዲኖረን፣ የጋራ አቋም፣ የጋራ ሀሳብ፣ የጋራ ራዕይ፣ የጋራ ምልከታ እንዲኖረን ያስችላል ተብሎ ይታሰባል። እነዚህ ነገሮች ሲኖሩ ደግሞ ቀጥሎ ብዙ አውትፑቶች፣ ማህበራዊ ልማቶች ቀጥሎ ሊመጡ ይችላሉ። ማህበራዊ ልማቶች የሚባሉ ኢኮኖሚያዊ ልማቶች ሊመጡ ይችላል። ከጎረቤት ሀገራት ጋር የሚኖረን ግንኙነት በአንጻራዊነት ጤናማ የሆነ ሊሆን ይችላል። ብሔራዊ ጥቅሞቻችን የማስከበር አቅም ያለን ዜጎች ልንሆን እንችላለን። እንደ ሀገር አንድ የተደራጀ ፖለቲካዊ ማህበረሰብ ሲኖረን ደግሞ ለጎረቤት ሀገራት ለአህጉራችንም ለአፍሪካም ታሪካችን የሚያሳየው ስለሆነ የምንተርፍ ህዝቦች፣ የሚተርፍ መንግስት፣ የሚተርፉ ደግሞ ተቋማት ይኖሩናል ብዬ አስባለሁ። ይህ ሀገራዊ ምክክርም እንቅፋት እየሆኑ ላሉ የቆዩ ችግሮች መፍትሄ በማመላከት የተሻለች ሀገር ለትውልድ ለማቆየት የሚያስችል መንገድ ነው። ትናንትና ዘግተን ማለፍ ያልቻልናቸው በምክክር በውይይት በተለያየ መንገድ ዘግተን ማረፍ ያልቻልናቸው ነገሮች ዛሬም የጭቅጭቅ፣ የንትርክ፣ የግጭት ጭምር ምክንያት እየሆኑ መጥተዋል ማለት። ስለዚህ በሀገራዊ ምክክሩ በጣም ተስፋ ከምናደርግባቸው ነገሮች መካከል አንዱ ሀገራዊ ምክክሩ እነዚህን ሰፋፊ ልዩነቶች ፖላራይዝድ የሆኑ ማለት ነው፣ ሁለት ጽንፍ የያዙ ናቸው አብዛኞቹ፣ ወደ መሀል ወይ ደግሞ የሀሳብ ልዩነቶቻችንን ያጠባል ተብሎ ነው የሚታሰበው። ስኬታማ ምክክር በማድረግ ችግሮቻቸውን የፈቱ ሀገራት የተሻለ ሀገር መገንባት እንደቻሉ በሂደቱ ያለፉ የተለያዩ የዓለም ሀገራት ተሞክሮ ያመለክታል። ኢትዮጵያውያንም በችግሮቻቸው ዙሪያ በሰከነ መንገድ በመምከር እድሉን ሊጠቀሙ እንደሚገባ ተጠቁሟል። እኔ የምሰጠው ዛሬ ሀሳብ የኔን ህይወት ብቻ ሳይሆን የነገውን የቀጣዩን ትውልድ እጣ ፋንታ ሊወስን የሚችል ቀጣይ 10፣ 20፣ 30 ዓመታት ውስጥ የሚወጡ ሀገራዊ ፖሊሲዎችን፣ ፕሮግራሞችን፣ መዋቅሮችን፣ አቅጣጫዎችን የሚወስን ጉዳይ ሊሆን ይችላል። ስለዚህ ከኔ የሚጠበቀውን ሀሳብ ከሆነ ሀሳብ፣ ተሳትፎ ከሆነ ተሳትፎ በአንድም በሌላም መልኩ ማድረግ አለብኝ የሚለውን ከኃላፊነት ስሜት ጋር መወጣትን ይጠይቃል። ይሄን እድል በአግባቡ መጠቀም አለብን ከሚሉት ወገን ነኝ። ቢኮዝ አንደኛ ምክክርን ባህል ማድረግ አለብን። ያኮረፈ አካል በሙሉ መሳሪያ እየተሸከመ ጫካ መግባት አለበት ብዬ አላስብም። ምክክሩ ሀገራዊ አንድነትን በማጎልበት ጠንካራ ሀገረ መንግስት ለመገንባት እንደሚያስችል ይታመናል። በዲሞክራሲ ስርዓት ግንባታ፣ ሉዓላዊነት፣ ሀገረ መንግስት ግንባታ እንዲሁም ፖለቲካዊና ኢኮኖሚያዊ ጉዳዮች ዙሪያ የፖለቲካ ፓርቲዎች ያላቸውን አቋም ይፋ አድርገዋል። ኢቢሲ መጪውን ምርጫ አስመልክቶ የፖለቲካ ፓርቲዎች የክርክር መድረክ ያዘጋጀ ሲሆን ፓርቲዎቹ ለመወዳደሪያ ይዘዋቸው የመጡትን ርዕዮተ ዓለም ያስቀመጡበትና አቋማቸውን ያንጸባረቁበት ክርክር ተደርጓል። ድሉ ፈቀደ ተጨማሪ አለው። ሰባተኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ጉዞ ውስጥ ትልቅ ትኩረት የሚሰጠው ሁነት ነው። ካለፈው የ2013ቱ ስድስተኛው ምርጫ ተሞክሮች የተወሰዱበትና የተሻለ የዲሞክራሲ ልምምድ የሚታይበት እንደሚሆንም ይጠበቃል። በዚህም ምርጫ 2018 የፖለቲካ ፓርቲዎች የፓርቲዎች ዝግጅትና ያላቸውን አቋም ለሕዝቡ የሚያሳዩበት የክርክር መድረክ ኢቲቪ አዘጋጅተዋል። ኢትዮጵያ ልትከተለው የሚገባው የፖለቲካ ስርዓት ምንድን ነው የሚለውና የፖለቲካ ምህዳርና የፍትህና ዲሞክራሲ ተቋማት ነጻነትና ገለልተኝነት ምን መምሰል አለበት የሚሉት ዋና ዋና የመከራከሪያ አጀንዳዎች ነበሩ። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ላይ ከ4 የፖለቲካ ፓርቲዎች የመጡ 8 ተከራካሪዎች የቀረቡ ሲሆን እያንዳንዳቸው የፓርቲያቸውን መነሻ ሀሳብና አቋም ከሌሎች ፓርቲዎች የሚለዩባቸውን እይታና የማጠቃለያ ሀሳባቸውን አቅርበዋል። በዚህም ብልጽግና ፓርቲ በአጠቃላይ የፖለቲካ ስርዓቱን በተመለከተ አቋሙን የገለጸ ሲሆን መነሻ ሀሳቡን በመድረኩ አቅርበዋል። ብልጽግና አካታች ፓርቲ ነው። በቡድንና በግል መብቶች በሀገራዊና ብሔራዊ ማንነቶች መካከል ሚዛናዊ እይታ ያለው የመግባባት ዴሞክራሲን የሚከተል ርዕዮተ ዓለም ተቸንካይ ሳይሆን ለዜጎችና ለብልጽግና ጉዟችን ስኬት የሚጠቅሙ የቱ ነው የሚለው ላይ የሚጨነቅ ለኢትዮጵያ ችግሮች የሚሻው ኢትዮጵያዊ መፍትሄ ነው ብሎ የሚያምንና የላዕላይ መዋቅር ላይ የሚያተኩር ፓርቲ ነው። ፓርቲያችን ብልጽግና እኔ ያልሰራሁት ሁሉ ይፍረስ የማይልና የትላንት ጥሩ ነገሮችን በማስቀጠል ህጸጾች በማረም የሚያምን የኢትዮጵያን ታሪክ በሚመለከት ለትምህርት ብቻ መጠቀም ይገባናል የሚልና የነገ ራዕያችን ላይ መጨነቅ የበለጠ ትርፋማ ያደርጋል ብሎ ከልብ የሚሰራ ፓርቲ ነው።
ለመጪው ምርጫ ራሱን እያደራጀና ከሌሎች የፖለቲካ ፓርቲዎች ጋር በጋራ ለመስራት ጥረት እያደረገ መሆኑን ደግሞ ነጻነትና እኩልነት ፓርቲ ነው ያስታወቀው። ነጻነትና እኩልነት ፓርቲ የሚያራምደው የፖለቲካ ስርዓት የለዘብተኛ ሊበራሊዝም መከተል አለባት ብሎ ያምናል። ይህንንም በፕሮግራም ውስጥ እንዳካተተው እና የመንግስትን መጠንና ጣልቃ ገብነትን በሚቀንስ መልኩ ለዜጎች የኢኮኖሚና የፖለቲካ ነጻነት ቅድሚያ ትኩረት ሰጥቶ የሚሰራ በመሆኑ ሀገራችን ካላት ተጨባጭ ነባራዊ ሁኔታ በመነሳት ለዘብተኛ ሊበራሊዝምን የፖለቲካ ስርዓት አድርጎ የሚንቀሳቀስ መሆኑን ለመግለጽ እወዳለሁ። በኢትዮጵያ ፖለቲካ ውስጥ ተሳትፎ ካላቸው ተፎካካሪ ፓርቲዎች አንዱ የሆነው ኢዜማ በበኩሉ በክርክር መድረኩ ላይ የዲሞክራሲ ስርዓት ግንባታን በተመለከተ አቋሙን ገልጸዋል። ፖለቲካና የዲሞክራሲ ስርዓት ግንባታ ስንል በእኛ ሐሳቤ በኢዜማ ሐሳቤ ጠንካራ ሀገረ መንግስት ለመገንባት ፉክክርን ከትብብር ጋር በማቀናጀት የመከባበርና የእርቅ ባህልን ለማዳበር የሚያግዝ ስልት ነው ብለን እናምናለን። ዲሞክራሲ የህዝብ ሉዓላዊነት መገለጫ ነው ብለን እናምናለን። ዲሞክራሲያዊ ስርዓት በሌለበት ሀገር ላይ የህዝብ ሉዓላዊነት ሊከበር አይችልም ብለን እናምናለን። ስለዚህ ዲሞክራሲ ሁልጊዜ ደጋግመን እንደምንለው የህልውና ጉዳይ ነው። በኢዜማ እይታ ዲሞክራሲያዊ ስርዓት የሌለበት ሀገርና ዲሞክራሲያዊ ስርዓትን በደንብ ኤክሰርሳይዝ ማድረግ የማይችል ህዝብ ባለበት የሀገር ሉዓላዊነት የህዝብ ሉዓላዊነት ይኖራል ብለን አናምን። በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የሚገኘው ትብብር ለኢትዮጵያ አንድነት ፓርቲ ይዞ የመጣውን የፖለቲካ አቋሙን ይፋ አድርጓል። የመጀመሪያው የህዝብ ተሳትፎን በተመለከተ እኛ መንግስት ብንሆን ዜጎች በነጻነት መመረጥ እንዲችሉ የስልጣን ባለቤት ራሱ ህዝቡ እንዲሆን እናደርጋለን ማለት ነው። ሁለተኛ ሩል ኦፍ ሎ የምንለው የህግ የበላይነት እንዲኖር በሀገሪቱ ውስጥ የህግ የበላይነት እንዲረጋገጥ እንሰራለን። ሶስተኛ የስልጣን መከፋፈል የሚባለው ለምሳሌ አስፈጻሚው፣ ህግ ሰጪው፣ ፍርድ ቤት እነዚህን በሶስቱ ከፋፍለን በሚገባ እንዲሰሩ እናደርጋቸዋለን። ኢቲቪ መጪውን ምርጫ አስመልክቶ የፓርቲዎች ዝግጅት ምን ይመስላል የሚለውን በተለያዩ መንገዶች ወደ ተመልካቾች እያደረሰ ይገኛል። ይህ የክርክር መድረክም ዜጎች በእውቀትና እውነት ላይ ተመስርተው ነገ ለሀገር የሚበጀውን በምርጫ ካርዳቸው ለመወሰን የሚያስችል ከፍተኛ ግንዛቤ እንዲጨብጡም የሚያግዝ ነው። በኃይልና በጦርነት የስልጣን ባለቤት ከመሆን ይልቅ በዲሞክራሲያዊ ምርጫ መንግስት በመመስረት ለአፍሪካ ተምሳሌትነት መሆናችን መቀጠል አለብን ሲሉ የአሶሳ ከተማ ነዋሪዎች ገለጹ። ነዋሪዎቹ ለመጪው 7ኛ ዙር ጠቅላላ ምርጫ ይበጃል የሚሉትን በመምረጥ ሀገራዊ ኃላፊነታቸውን ለመወጣት ዝግጁ መሆናቸውን ተናግረዋል። የነዋሪዎቹን አስተያየት ያሰባሰበው ሪፖርተራችን ጀማል አህመድ ነው። ተከታትለን እንመለስ። በፊታችን በግንቦት 24 ላይ ለሚካሄደው 7ኛ ጠቅላላ ምርጫ እኔ እንደ አንድ ዜጋ አስፈላጊውን ዝግጅቴን ተዘጋጅቼበት በሚወጣው ስኬጁል መሰረት ካርድን ወስጄ የሚበጀኝን ያለውበትን የተሻለ የልማት ጉዞ ላይ የሚያዛልጥልን ለመምረጥ ዝግጅቴን ያጠናከርኩ ያለውበት ሁኔታ ላይ እንዳለው ነው ለመግለጽ የምፈልገው። ገና ምርጫ የመምረጥ እድል አሁን ገና ነው ያጋጠመኝ እና በጣም ደስ ብሎኛል። የምመርጠውን ፓርቲ ለመምረጥ ደግሞ በጣም ዝግጁ ነኝ። እኛ መርጠን እኛ ደስ ብሎን በመረጥነው መንግስት ደግሞ መተዳደር በጣም ደስ ይላል። 7ኛ ጠቅላላ ምርጫ ሁላችንም እንደ ቤኒሻንጉል ጉሙዝ ክልል ወጣቶችን ማህበረሰብ ነዋሪ ማህበረሰብ ማጠቃላይ ዝግጅት ላይ ነው ያለነው። ለ5 ዓመት የሚያስተዳድረው መንግስት ለመምረጥ ዝግጅት ላይ ነው። እኔም በግሌ ያስተዳድረኛል፣ ይጠቅምኛል፣ ያዋጣኛል፣ ቀጣይ አገሪቷ ወዴት አንድ ቦታ ላይ ለማሻገር ይችላል ብዬ ያስኩት ፓርቲ ይዣለሁ። በግለሰብ ደረጃ ማለት ዝግጅት ላይ ነው ያለው። ተዘጋጅቻለሁ። ትልቁ ነገር ስልጣን በኃይል እና በአመጽ ከመያዝ በኮሮጆ ውጤት ብቻ እንደመሆኑን ሁላችን እና የሚመለከተው ማንኛውም ፓርቲ አውቆ በዚህ ልክ ማመን መቻል አለብን ማለት ነው። የአፍሪካ ተምሳሌት ሆነን የአፍሪካ ዲሞክራሲያችን ኤክሰርሳይዝ ማድረግ ይጠበቅብናል የሚል ኮመንት ለማከል ያህል ነው። ከአፍሪካ የተሻለ ማለት ይቻላል። በቃ ኢትዮጵያ አሁን ያደረገው ያለው ከዲሞክራሲያዊ ጋር ተያይዞ ያለው ሁኔታዎችን ምን ይመስላል ስንለው ጥሩ ነገር እንዳለ ነው እኔ በግሌ የተረዳሁትና ምርጫው ሰላማዊ ዲሞክራሲያዊ መሆን አለበት። ስልጣንን ከሆነ በምርጫ መሆን ያለበት እንጂ
ግለሰብ ከመሬት ተነስቶ እኔ ይሄን ይሆንኛል ምናምን ብሎ ወጣቱን ማይሆን ነገር ለቀስቅሶ ማይሆን ነገር ስልጣን በኃይል መያዝ በፍጹም ይሄንን እንደ ኢትዮጵያ በፍጹም አይመጠነንም ማለት ትችላለሁ። እኔ አሁን ያለው የሀገሪቱ ስርዓት በተመለከተ ሁሉም ተካፋይ ወይም ደግሞ ሁሉም ያካተተ መሆኑ ነው ያየነው ያለ ነው። ከፌደራልም እስከ ታች ያለው መዋቅሮች በዚህ ልክ ደግሞ ይሄ ምርጫ በሰላም ተጠናቆ ቀጣይ የሚመጣው አካል ስርዓቱ በዚህ ሁኔታ ሊማታዊ በሆነ አስተሳሰብ እንዲቀጥል የሚል ምኞት ነው ያለው። የአዲስ አበባ ከተማ የቤት ፍላጎት ለማሟላት በከፍተኛ ትኩረት እየሰራ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከተማ አስተዳደሩ በ2018 በጀት ዓመት 100,000 ቤቶችን ለመገንባት እየሰራ ያለ ሲሆን ከንቲባ አዳነች በ5 ሳይቶች እየተገነቡ የሚገኙ የመኖሪያ ቤቶች ግንባታን ገምግመዋል። አዲስ አበባ ከተማ ከፍተኛ የቤት ፍላጎት ካለባቸው የአፍሪካ ከተሞች መካከል ተጠቃሽ ነች ያሉት ከንቲባዋ በከተማ ውስጥ የሚስተዋለውን የቤት ፍላጎትና አቅርቦት ለማጣጣም ከተማ አስተዳደሩ በርካታ አማራጮችን እየወሰደ ይገኛል። የቤት ልማት የከተማ አስተዳደሩ አብይ ትኩረት መሆኑን የተናገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በዘርፉ እየተከናወነ የሚገኘው የልማት ስራ ፍላጎትና አቅርቦትን በማጣጣም ሂደት ከፍተኛ አበርክቶ እንዳለው ገልጸዋል። ቤት እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም፣ የቤት ልማትም ልክ እንደ ኮሪደር 24/7 እየሰራ ነው ያለ ነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በ2018 ዓመተ ምህረት ለመገንባት ከታቀዱት 100,000 ቤቶች ውስጥ 97,000 ቤቶች በግንባታ ላይ መሆናቸውን የጠቆሙት ከንቲባ አዳነች ከነዚህ ውስጥ 50 ቤቶች ከተማ አስተዳደሩ በተበጀተ በጀት እየተገነቡ መሆናቸውን ተናግረዋል። የቤቶች ልማት ፕሮጀክቱ በጥራትና ፍጥነት እየተገነቡ የሚገኙ የተለያዩ መሰረተ ልማቶችን በውስጣቸው ያካተቱ መሆናቸውን ከንቲባ አዳነች ገልጸዋል። በቤት ልማት ፕሮጀክቶቹ በቀጥታ ከ200,000 በላይ ዜጎች ስራ ዕድል ማግኘታቸውን የገለጹት ከንቲባ የፕሮጀክቶቹ የማጠናቀቂያ ስራ ከመዋቅር ስራ ጎን ለጎን እየተሰሩ ናቸው ብለዋል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለ ነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው ክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። በመጨረሻም ስፖርት 27ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ማንቸስተር ዩናይትድ ከኤቨርተን በሚያደርጉት ጨዋታ ይጠናቀቃል። በሂል ዲክሰን ስቴዲየም ኤቨርተን ማንቸስተር ዩናይትድን ምሽት 5 ሰዓት ላይ ያስተናግዳል። ማይክል ካሪክን አሰልጣኝ አድርጎ ከሾመ በኋላ አስደናቂ ጉዞ ላይ የሚገኘው ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ የሚያገኝበትን እድል ለማስፋት 3 ነጥብ ያስፈልገዋል። ከ4 ተከታታይ ጨዋታ ድል በኋላ ከዌስትሃም ጋር 1-1 የተለያየው ማንቸስተር ዩናይትድ የዛሬ ጨዋታ የሚያሸንፍ ከሆነ 48 በማድረስ ወደ 4ኛ ደረጃ ከፍ ሲል በበርንማውዝ ሽንፈት የገጠመው ኤቨርተን ደረጃውን ለማሻሻል ይፋለማል። ሁለቱ ክለቦች በዘንድሮ የውድድር ዓመት በ12 ሳምንት የተገናኙ ሲሆን ኤቨርተን 1-0 ማሸነፉ ይታወሳል። ከመጨረሻዎቹ 5 እርስ በርስ ግንኙነቶች ማንቸስተር ዩናይትድ ሁለቱን ሲያሸንፍ ኤቨርተን በአንዱ ድል አድርጎ በሁለቱ አቻ ተለያይተዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።